ሰላም ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እንግዲህ በጣም በሚያሳዝን ሁኔታ ማለት ነው የቀነኒና የቴዲ ራያ ነገር ማለት ነው የውሃ ሽታ የሆነበት ነገር ነው። እንዲሁም የቀነኒ አባት ማለት ነው ያስተላለፉት መልእክት አለ። እሱንም አብረን እንሰማለን፣ አሰማችኋለሁ። በጣም እያመመኝ ያለው ግን የቴዲ እና የቀነኒ ነገር የውሃ ሽታ መሆኑ፣ የውሻ ሞት መሆኑ፣ ደማቸው ደመከልብ መሆኑ በጣም በሚያሳዝን ሁኔታ የሁላችንም ልብ እየሰበረ ነው። ስለ ቴዲ ብዙዎች አሁንም እያነሱ የቴዲ ነገር እንዴት ሆነ፣ ምን ላይ ደረሰ የሚሉት ነገር አሁንም መልስ አልተሰጣቸውም። ብሬክስ እንግዲህ ያሳውቃለው ምናምን ብሎ ነበርና ያው እዚህም ያሉት እስር ቤት ያሉትም እንደተለቀቁ ነው። በቴዲ ጉዳይ 3 ሰዎች እንደተያሰሩ ተነግሮ ነበረ። እነሱም ከእስር ተለቀዋል ተብሏል። ገዳይም አገር ገብቷል። እንዲሁም ደግሞ ቤተሰብም እንደታረቁ ብሬክስ ሲናገር ነበር ከዚህ በፊት። መጨረሻውን ደግሞ ሌላውን ነገር አልተናገረም እና አሁን ግን ያለን መረጃ ማለት ነው ያው የቴዲ ገዳይ እንግዲህ አገር እንደገባ ነው። ቤተሰብና ቤተሰብ እንደታረቁ ነው የሚነገረው። ስለዚህ ስለ ሁለተኛው መረጃ ደግሞ ስለ ቀነኒ አዱኛ የቀነኒ አባት ምን አሉ የሚለውን አብረን እስኪ እንስማ። መረጃውን እስከ መጨረሻ ተከታተሉ። በአማርኛም በኦሮምኛም ነው መልእክት ያስተላለፉት። በሁለቱም ቋንቋዎች መስማት ትችላላችሁ። እስቲ ቀጨብ አድርገን እናስደምጣችሁ። ቀነኒ ጉዳይ ስትከታተሉ የነበሩ ኢትዮጵያኖች በሙሉ የከበረ ሰላምታዬን እያቀረብኩ ሰሞኑን በሶሻል ሚዲያ ላይ ሲዘዋወር የነበረው በእርቅ ሊጨርሱት ነው የቀነኒ ጉዳይ ተብሎ ለተለቀቀው እንደ ቤተሰብ የማናውቀውና ለምን እንደለቀቁ ባናውቅም እኛ እንደ ቤተሰብ እስካሁን የቀነኒን እውነት የቀነኒን ደም እንዴት እንደፈሰሰና የት እንደፈሰሰ በምንም በኩል ያልተገለጸልንና የክስ ሂደቱን እስካሁን መቋጫ ያላገኘና በሂደት ላይ ያለ መሆኑን የምናውቀው እንደ ቤተሰብ። ይሄ እንደሚታወቀው ከመጀመሪያው በተለያዩ ሰዓታት በተለያዩ ጊዜያት እንደገለጽ ነው ስለ ቀነኒ አሟሟት ስለ ቀነኒ የነበረችባትን ያሳለፈችውን ሕይወት የሚገልጽ ሚዲያዎች ላይ ገልጸን የነበረ ቢሆንም እስካሁን በፍትህ ሚኒስቴርም በኩልም ቢሆን በሌላው በኩል ሕጋዊ ውሳኔ ያልተሰጠው መሆኑንና እስካሁንም ሂደት ላይ ነው እያሉን መሆኑን ነው እንጂ መጨረሻ ውሳኔ ያላገኘ መሆኑን ነው የምናውቀው። በተጨማሪ የህግ ሂደቱም እና ሚዲያዎችም ሶሻል ሚዲያዎች እንደሚለቁትም አንድ ሳይድ የያዘ ወይም በአንድ ወገን ብቻ ሰምቶ ከሚለቁት በስተቀር እንደ ቤተሰብ የተስማማንበት እንዳልነበረ እንድታቁ እንገልጻለን። ወንዲ ወሪ ማ ቀነኒ ሆርዶፋ ቱርተን ነጋ ፈያንስ ኒያተው ጀቻ ዋይ አማ ሶሻል ሚዲያ ረናና እና ስለ ቀነኒ እንግዲህ የቀነኒ አባት ያስተላለፉትን መልእክት ሰምታችኋል ማለት ነው። በእርቅ ተደራድረዋል፣ በእርቅ ታርቀዋሉ፣ ተስማምተዋሉ ተብሎ የተወራው ውሸት ነው። ስለዚህ ይሄ በአንድ በኩል ሳይድ ይሳል እስካሁን ድረስ ስለ ቀነኒ ምንም አይነት መረጃ እንዳልወጣ የቀነኒ ሞት እውነቱ ምንም ነገር እንዳልታወቀ እና ምንም አይነት እያጣራን ነው የሚል እንጂ ፍትህ ሚኒስቴርም ምንም አይነት የሰጠን ነገር የለም ሲሉ አባት እንግዲህ ከአባት አንደበት ሰምታችኋል። ሰዎች ግን ምንድነው ቤተሰቦቿ በእርቅ ጨርሰዋል፣ በሽማግሌ ጨርሰዋል እየተባለ ሚዲያ ላይ ሲወራ ነበር። ያም ደግሞ ውሸት እንደሆነ በኦሮምኛም በአማርኛም አባት አስተላልፈዋሉ። ስለዚህ ፍትህ ለቀነኒ። ሁላችንም የቀነኒና የቴዲን ነገር መርሳት የለብንም። ስለ ቀነኒ በጣም ሁላችንም አሞናል። የቀነኒ ነገር ያማል። ለምንድን ነው የሚያመው ካላችሁ የቀነኒ እስካሁን ድረስ በምን ሆነ አልታወቀም። ከፎቅ ላይ ወደቀች የሚለው እንጂ አንድና አንድ ነገር ምንም የታወቀ ነገር የለም። በሽምግልና የሚባለው ሽምግልናው አዎ ተጀምሮ ነበር፣ አባገዳዎችም ጀምረው ነበረ፣ ግን በማዕከል ላይ ተቋርጧል። ምንም አይነት ነገር በሽምግልና ሊስተካከል አልቻለም። እስካሁን የልጄንም ፍትህ አላገኘውም፣ ምንም አይነት መረጃ አልተሰጠንም በማለት አባት በማዘን ተናግረዋል ማለት ነው። እና ፍትህ ለቀነኒ አዱኛ። የቀነኒ ሞት የሁላችንንም ቅስም እየሰበረ አሟሟት ነው። ስለ እውነት ለመናገር ሁላችንንም ያመመን ሁላችንም አይምሯችንን የነካ ሁላችንንም ቅስማችን እየሰበረ ነው የቀነኒ ነገር ማለት ነው። አባት በሰጡት ላይ መልስ ህዝቡ እንግዲህ እንደፈለገ እየተናገረ ነው ያለው ማለት ነው። እነሱ ምንም አይነት ነገር እርቅ ነገርም አላደራደሩም ሲጀመር ማለት ነው። እና የቴዲና የቀነኒ የሁላችንንም አሟሟታቸው የሚያሳዝን ሁኔታ ነው ማለት ነው። ስለ ቴዲም እንግዲህ ብዙዎቹ ባለፈው የትና ኮሜንት ላይ ማለት ነው የብሬክስ ኮሜንት ላይ
ምንድን ነው ብለው ልጆች ሲጽፉ የነበረው ማለት ነው። ከዚህ ከ3 ቀን በፊት የሆነ ቪዲዮ ብሬክስ ለቆ ነበር እና በዩቲዩቡ ላይ ከስር እንግዲህ ኮሜንት እየጻፉ ያለው ምንድን ነው ብሬክስስ የቴዲ ነገር እንዴት ሆነ? የውሃ ሽታ ሆነ ወይ? ምንስ አለ አዲስ ነገር? አሳውቃችኋለሁ ብለህ ነበረ፣ አሁን ግን ሁሉንም ትተሃል እና ምንድን ነው አዲስ ነገር ያለው? ለምን አትነግረንም? ስለ ቴዲ ማወቅ እንፈልጋለን። በቃ የዚህ ልጅ ደም ከንቱ ቀረ ማለት ነው ብለው ብዙ ልጆች ከስር ጽፈዋሉ። እሱ ግን ያንን ነገር ሊመልስ አልፈለገም። ምንም መልስ አልሰጠም። ከስር ተከታትዬ ነበረ፣ ግን ላይክም አድርጎ እንኳን መልስ የሰጠ ነገር የለም ማለት ነው። እና በጣም ያሳዝናል። ሁሉም ወደ ራሱ ህይወት የሞተ ተጎዳ። ሁሉም የራሱን ኑሮ እየኖረ ነው እና የቴዲ ቤተሰቦች እንደተሰማችሁ ታርቀዋል። አንደኛ በሴት ነው ተብሏል ማለት ነው። ሚስጥር እንዳይወጣ የተፈለገ ነገር አለ። ሰው በሁለት አይነት ነገር እየተናገረ ነው። ግማሹ በሴት ስለተጣሉ ነው፣ ለዛ ሚስጥር እንዳይወጣባቸው ነው ይላል። ግማሽ ደግሞ አይደለም፣ ቤተሰብም የታረቁት ምክንያት ከዚህ በፊት የቴዲ ቤተሰቦች የነዛን ቤተሰቦች እንትን ብለዋሉ እና ብድር በመመላለስ ነው፣ አንድ ለአንድ ሆነዋሉ። ስለዚህ ነው ደም ተመላልሰው ነው የሚል ነገር አለ። ለዛም ነው የታረቁት። እንዴ 40 ሳይሞላው እኮ ነው የታረቁት ወዲያውኑ። ቤተሰብና ቤተሰብ ወዲያውኑ ነው የታረቁት ማለት ነው። እና በጣም ያሳዝናል፣ በጣም ያማል፣ በጣም ይገርማል ማለት ነው። ስለዚህ እኔ እንጃ የሞተ ተጎዳ ነው እና የቀነኒና የቴዲ ራያ ሞት የሁላችንንም አይምሯችንን የነካ ነው እስካሁን ድረስ ማለት ነው። ፍትህ ለቴዲ ብለን ፍትህ ለቴዲ ራያ ብለን ምንም አይነት ነገር አላገኘንም። ለቴዲ የእውነቴን ነው የምለው፣ ብሬክስ አይደለም ይሄንን ሌላ ነገር ማድረግ ይችላል፣ ግን ብሬክስ ራሱ ማሳወቅ አልፈለገም ስለ ቴዲ ማለት ነው። ሲጀምር ደግሞ ልጆቹ እዚህ 2 ሴትና 1 ወንድ ሹፌሩ እና 2 ሴቶች የነበሩት እነሱ ተይዘዋል ተባለ። የእነሱስ ጉዳይ ምን ላይ ደረሰ? ግማሽ ሰው እያለ ያለው ተፈተዋል፣ እነሱ ከእስር ተፈተዋል አሉ። የሳውዲ ህግ አይፈታም፣ በህግ ዝም ብሎ አይፈታም፣ እነቱን ሳያረጋግጥ ማለት ነው። እነሱ ስለታረቁ ብቻ ወንጀለኛው ሳይያዝ እነሱ የሚፈቱበት ምክንያትም ምንም የለም። ግን ያም አለ ይም አለ ፍትህ ለቴዲ የሚለው ነገር ቆሟል። ሰዎች ምክንያት ብሬክስ እንዳያችሁት የራሱን ህይወት ጀምሯል። የራሱን ኑሮ እየኖረ ነው ያለ። በቃ ተመልሷል። ከዛ ከሀዘን ስሜት ከሁሉ ነገር ወጥቷል። ይሄ ነገር ምን ያስመለክታል ይመስላችኋል? በአንድ ጊዜ ነው ሁሉን ነገር እርስ ስታድርገውት የተውት ማለት ነው። ለምን ቤተሰብ የታረቀውን ቤተሰብ እኩል ነን ብሎ እንትን ያለውን ብሬክስ የሀገሩ የአክስት ልጅ ነው እንጂ ሌላ ነገር አይደለም። ከብሬክስ ልክ የቴዲ እናትና አባት እነሱ እንትን ይሉ ነበረ፣ እነሱ ይቀርቡ ነበረ። እነሱ እንዴት ታረቁ? የልጃቸውን ገዳይ እንዴት በአንድ ጊዜ መታረቅ አስፈለገ? ወዲያውኑ አየር ባየር። ይሄ ምን ነው የሚያስመለክተው? እውነት ሰዎች ሲጀመር ውሸት ነገር አያወሩም፣ ጫፍ ሳይዙ አያወሩም። ለመጀመሪያ ጊዜ ቴዲ እንደሞተ ራሱ የተለቀቀው ያጎቱ ልጅ ነው ዘመድ ነው ብለው ወዲያውኑ ሲለቁ እንትና መጥቶ ውሸት ነው ምናምን አለ። ያጎቱ ልጅ ነው ሲባል ጊዜ ብሬክስ መጥቶ አወረደው ማለት ነው። ቪዲዮ እንዲጠፋ አስደረገ ምናምንና የቴዲ ነገር የውሃ ሽታ የሆነበት ሚስጥር የተደበቀበት ነገር አንደኛ ዘመድ ናቸው፣ ሁለተኛ ደግሞ እርስ በርስ እንትን አለ ደም መመላለስ የሚባለው ነገር አለና ለዛም ነው የታረቁት የሚለው ብዙ ሰዎች እያወሩ ነው። ይህ ደግሞ ውሸት አይደለም። ውሸት ቢሆን ላይታረቁ ይችላሉ። ምክንያቱም ይሄን የመሰለ ከርታታ ምስኪን የእውነት ቴዲ በጣም ነው እኔ ልቤን እያመመኛለ። ስለ ቴዲ ሳስብ በጣም ያሳዝነኛል። ተንከራቶ ምናምን ምስኪን የዋህ ልጅ እንደዚህ ድፍት ሲያደርጉት ማለት ነው። እና የቀነኒና የቴዲ ሞት በጣም ገዳይ እንኳን ሳይታወቅ ማኑ ተብሎ እንኳን ማለት እነሱ ቤተሰብ ያውቃሉ፣ ግን ይፋ ሳይወጣ ይሄ ነው እከሌ ነው ተብሎ ፎቶ ሳይለጠፍ ምን ያክል በጥንቃቄ እንደተደረገበት ነገር በጣም የሚያሳዝን የሆነ ነገር እጅ ያለበት ነገር የሚመስል ነገር ነው ማለት ይፋ እንዳይወጣ ፎቶ እንዳይለቀቅ። እውነት ብሬክስ የሱን ፎቶ አቶ ነው የልጁን የገዳዩ ለምንድን ነው ያልተለቀቀ ይመስላችኋል? ባልና ሚስት እንኳን ሲጣሉ እንኳን ቪዲዮ እንኳን እንትኔን ሙሙዋን እንኳን ልካለት ቪዲዮ ቀርጾ ፖስተ ተብሎ የሙሙ ፎቶ እንኳን የፖስተው ሰውዬ እንኳን ወጥቶ ይለጠፋል አይደለም እንኳን ህይወት ያጠፋ ሰው። እውነት እንደ እውነት ካወራችሁ ማለት ነው። እና እፍን ድብቅ ሽፍን ተደርጎ በጣም በሚያም ሁኔታ ነው
እነሱም ወደ ራሳቸው ነገር ምልስ ብለው ደስታቸውን እየቀጩ እያጣጣሙ ኑሯቸውን ያሉት አንድ ችግር አለ፣ አንድ ነገር አለ። ለዛም ነው የተደበቀ። ሰዎች ውሸት ነገር አያወሩም። የሆነ ነገር ከጀርባ ከሌለ ማንም አያወራም። እውነት ያጎት ልጅ ነው? አዎ ያጎት ልጅ ነው። እውነት ደም ተመላልሰው ነው? አዎ ተመላልሰው ነው። ይሄም በእርግጠኝነት ነው የምንናገረው፣ ምክንያቱም ብዙዎቹ ሲለጥፉት የነበረው ነገር ነው። እርግጠኛ ሆነው ይሄ ነገር ውሸት ቢሆን ደግሞ ትክክለኛ ገዳዩ ይሄ ነው የቴዲን ህይወት ያጠፋው። እንደዚህ ነው ብሎ ማብራሪያ ተመልሼ እያጣራው ምርመራውንም ምኑንም እሰጣለሁ ብሎ ምንም ሳይሰጥ ሽፍንፍን አድርጎት እስካሁን አለፈ። ስንት ወር ሆነው ማለት ነው። ቴዲ ነፍስ ይማር፣ ነፍሱን ባጸደ ገነት ያኑረውና ስለ ቴዲና ስለ ቀነኒ እንግዲህ ሁላችንም ያመናል ሁሌም ማለት ነው። ነፍሳቸውን ባጸደ ገነት ያኑረው። ቤተሰብም አላረፈበትም። የቴዲ አርፈው ታርቀው እየኖሩ ናቸው። የቀነኒ ግን ቤተሰብም አላረፈም። ምኑና ምክንያቱ ምኑ አልታወቀም። በቃ እስካሁን ድረስ ያልተጣራ ነገር ነው። የቀነኒንም ሀቅ እግዚአብሔር አምላክ ያውጣ። የእነዚህን ልጆች ሀቅ ፈጣሪ ያውጣ ላለው ለቤተሰብ መጽናናትን ያድልልን። ሰላማችሁ ይብዛ። እወዳችኋለሁ። የዛሬ መረጃ ይሄን ይመስላል። በጅማ መረጃ ይዤላችሁ የመጣሁት። ሀሳብ አስተያየታችሁን ስጡ። እናንተም የተሰማችሁን ግለጹ ማለት ነው።